ብዙዎቻችን ውጤታማ መሆን ከመንጋው መለየትን እንፈልጋለን። የስኬት ጣሪያው መንካት መሻታችን ነው። ነገር ግን ምን ማድረግ እንዳለብን ለብዙዎቻችን ትልቁ ጥያቄያችን ነው። እናም ዛሬ ይህን ጥያቄዎቻችሁን የሚፈታ መልስ ይዤ በዚህ ቪዲዮ ቀርቤያለሁ። ይሆናል ወይም ለጥያቄዎቹ መልስ ይሆናሉ ብዬ የማስባቸውን 5 ውጤታማ የሚያደርጉና የውስጥ ተነሳሽነት የሚፈጥሩ የስኬት መርሆችን ይዤ መጥቻለሁ። ቀለል ባለ ሁኔታ ግልጽ አድርጌ በትንሽ ደቂቃዎች ለእናንተ ለማቅረብ እሞክራለሁ። ስለዚህ እስከ መጨረሻው ማየትን እንዳትረሱ። እስከ መጨረሻው ላያችሁት መጨረሻ ላይ ለመንፈሳዊነት ቁልፍ የሆነ ነገር በሚል የሰራሁት ቪዲዮ አለ። እሱን ገብታችሁ አይታችሁ የሆነ ነገር ጨብጣችሁ መውጣታችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁት ሁሌ እንደሚለው በየቀኑ ለእናንተ አሪፍ ትምህርቶችን፣ ሀሳቦችን ለማቅረብ ስል የምጥረውን ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል እና የትምህርቶቹ ተካፋይ እንድትሆኑ ከታች ያለውን ሰብስክራይብ የሚለውን በተን ጫን በማድረግ አባል እንድትሆኑ በአክብሮት እጠይቃችኋለሁ። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ከጨረሳችሁትም በኋላ ሀሳባችሁን ኮሜንት ማድረጋችሁን በፍጹም እንዳትረሱ። ቀጥታ ወደ ቪዲዮ እንሄድ። ግልጽና የሚለካ ዓላማዎች ማቀድ የስኬት መሰረት ነው። ዓላማዎች የተግባር እቅድ እንዲኖርና ለስኬት አቅጣጫ እንዲሰጡ ያስችላሉ። ሁለተኛ፣ ተነሳሽነትና ቁርጠኝነት። የውስጥ ተነሳሽነት ያለው ሰው ስኬትን ለማምጣት የሚያስፈልገውን ጥረት ያደርጋል። ቁርጠኝነትና በተግባር ላይ ማዋል የስኬት ቁልፉ ነው። ሶስተኛ፣ ጊዜ አስተዳደር። ጊዜን በተገቢው መንገድ ማስተዳደር እና ትኩረትን በትክክለኛው ቦታ ማድረግ ውጤታማነትን ያሳድጋል። ተግባራትን በቅደም ተከተል መስራትና አስፈላጊ ነገሮችን በመጀመሪያ ማከናወን አስፈላጊ ነው። አራተኛ፣ ተደጋጋሚ መማርና መሻሻል። ስኬታማ ሰዎች ከስህተቶች ይማራሉ እና ራሳቸውን በየጊዜው ያሻሽላሉ። ተደጋጋሚ መማርና አዳዲስ ክህሎቶችን መጨመር የስኬት መርሆ ነው። አምስተኛ፣ አዎንታዊ አስተሳሰብና የማገገም አቅም። አዎንታዊ አስተሳሰብና በተጋጠሙ እንቅፋቶች ፊት የማገገም አቅም ያላቸው ሰዎች ስኬትን ያመጣሉ። ችግሮችን እንደ ዕድል በማየት እና በቆራጥነት መቀጠል አስፈላጊ ነው። እነዚህ መርሆች በጋራ ሲሰሩ የግለሰብና የሙያዊ ስኬትን ለማምጣት በጣም እጅግ አስፈላጊና ያስችላሉ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። ቅድም እንዳልኩት ለመንፈሳዊነት ቁልፍ ነገር በሚል ሐሳብ የሰራሁት ቪዲዮ አለ። በላይ በኩል አስቀምጥላችኋለሁ። እዛ እንገናኝ።